ማነህ አንተ ቢላል የኛ ባሪያ ሆነ የኛን እምነት ክደህ ወደ መሐመድ የምትገባው? በረመጥ ፀሐይ ላይ እንግዲህ የአረቢያ በረሃ ላይ አሸዋው ራሱ በጣም ይግላል። እዛ ላይ ያስተኙት ነበር ቢላል ረዲየላሁ ዐንሁ። ከላዩ ላይ ትልቅ ቋጥኝም ይጥሉበት ነበር፣ ይጭኑበት ነበር። የሁሉ መከራ ሲደርስ አሐዱን አሐድ አላህ አንድ ነው፣ እማመልከውም እሱም ብቻ ነው፣ ጌታዬ አላህ ነው ብቻ ነበር የሚለው ረዲየላሁ ዐንሁ አርዳ። አቡበክር ሲዲቅ ረዲየላሁ ዐንሁ ገንዘብም ነበራቸው፣ ሀብታም ነበሩና የእሱን ስቃይ ይመለከቱ ነበር። ይህንን ስቃይ ሲያዩ ኡመያ ብኑ ኸለፍን የቢላልን አሳዳሪ ምን አሉት? አላ ተተቂላህ ፊ ሃዛል ምስኪን፣ ይህንን ምስኪን አታዝንለትም እንዲ? አላህን አትፈራም ወይ? እስከ መቼ ነው እንዲህ አድርገህ የምታሰቃየው? ምን ነው ብታዝንለት አሉት። አንተ አለዚ አፍሰድተሁ ፈአንቅዝሁ ሚማ ተራ አላቸው። አንተ ነህ ያበላሸኸው፣ ከዚህ ከምታየው ነገር ደግሞ ከቻልክ አድነው አንተ አላቸው። እንግዲያው ምን አሉ? አንድ ጉላም አገልጋይ አለኝ፣ በአንተ ዲን ላይ ነው ያለው፣ ብርታትም አለው፣ የአካል ብቃትም ያለው ነው አገልጋዬ፣ እሱን ልቀይርልህና ቢላልን ስጠኝ አሉት። ይሁን አለና ቀየራቸው። በሌላ ሪዋያ 40 ወቄት ወርቅ ከፍለውበታል ቢላልን። ቢላልን ነፃ አውጥተው ነፃ አደረጉት። የእሳቸው ባሪያም አላደረጉትም። ከገዙት በኋላ ሑር አሉት፣ ነፃ ሆነ።